አሻም የቅዳሜ ጨዋታ አድማጮቻችን እንደምን ሰነበታችሁ? በአሜሪካ የሚኖሩ ኢትዮጵያውያንን ታሪክ የሚመዘግበው የቅዳሜ ጨዋታችን ዛሬም ከሂውስተን ቴክሳስ አልወጣም። የዛሬ እንግዳችን አሜሪካ መጥተው ሂውስተን ከተማ ኑሯቸውን ከመመስረታቸው አስቀድሞ በብዙ ውጣ ውረድ ውስጥ አልፈዋል። ፎርት ቤንድ ሄራልድ ስለ ታሪካቸው ያወጣውን ዘገባ ሃይሌ ስቶሪ ቱ አሜሪካ ዊት $11 and ቤርፊት የሚል ርዕስ የሰጠው አለ ምክንያት አይደለም። ከአቶ ሃይሌ ጋር በሂውስተን ከተማ ከስራ ድካም በኋላ ምሽት ላይ ተገናኝተን ይህን የህይወታቸውን ጉዞ በሰፊው አጫውተውናል። ጨዋታቸውን እኛም እሳቸውም ከመረጧቸው ዜማዎች ጋር አስማምተን በተከታታይ እናቀርባለን። በቅድሚያ ግን ይህን ቃለ መጠይቅ በቢሮአቸው ውስጥ እንድናካሄድ ለፈቀዱልን ለዩናይትድ ኢንጂነርስ ኩባንያ ባለቤቶች ለአቶ ሸሪፍ መሐመድና ለአቶ ከፈለኝ ተስፋዬ ልባዊ ምስጋና ይድረሳቸው። ይህ የቅዳሜ ጨዋታ እንግዳ ዝግጅት ነው። በያላችሁበት ቦታ ሰናይ ረፍት ቀን እንድታሳልፉ እንመኛለን። ሸገር 102.1 የእናንተ ሬዲዮ። አቶ ሃይሌ ተፈራ ተወልደው ያደጉት ጢጣ ደሴ አካባቢ በሚገኘው የወታደር ካምፕ ውስጥ ነው። በትምህርት በኩል የመጀመሪያ ደረጃ ትምህርታቸውን ኮረም ወሎ ሌተና ጀነራል ኃይሉ ከበደ ትምህርት ቤት፣ ሁለተኛ ደረጃ ወይዘሮ ሲሂን ኮምፕሬሄንሲቭ ደሴ ከ1971 እስከ 73፣ አዲስ አበባ ዩኒቨርሲቲ ከ74 እስከ 1975 ተምረዋል። በ1975 አሲምባ አዲ ኢሮብ በኢሃፓ የመስክ ትግል ተሳትፈዋል። ከ1980 እስከ 81 ሱዳን ካርቱም በስደት፣ በ1981 ወደ አሜሪካ በመምጣት በኮሎምበስ ኦሃዮ የመጀመሪያዎቹን የስደት ወራት አሳልፈዋል። በዚሁ ዓመት ሰኔ ላይ ወደ ሂውስተን ቴክሳስ በመምጣት ቋሚ መኖሪያቸውን አድርገዋል። በስራ በኩል ሆል ፉድስ ማርኬት የፕሮዳክሽን አገልግሎት ስራ አስኪያጅ በመሆን አገልግለዋል። አቶ ሃይሌ በቴክሳስ ፎርት ቤንት ካውንቲ በፖሊስነት፣ በአሁኑ ወቅትም በዚሁ ሙያ በዩኒቨርሲቲ ኦፍ ቴክሳስ የፖሊስ መምሪያ ውስጥ በመስራት ላይ ይገኛሉ። አቶ ሃይሌ ለ40 ዓመታት ያህል በትዳር ቆይተዋል። የሶስት ሴቶች ልጆች አባትም ናቸው። በሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን የቢዝነስ ማኔጀር ሆነው ከ1988 እስከ 2008 አገልግለዋል። ቃለ መጠይቁ የአሜሪካ የኢትዮጵያ ሄሪቴጅ ፋውንዴሽን እና በሸገር 102.1 ሬዲዮ በሂውስተን ከተማ በዩናይትድ ኢንጂነርስ ቢሮ ለኢትዮጵያውያን ኦራል ሂስትሪ ፕሮጀክት የተደረገ ነው። ዛሬ ፌብሩዋሪ 23 ቀን 2023 ነው። አቶ ሃይሌ ተፈራ ከኔ ጋር ናቸው። እኔ ማዕዛ ብሩ ነኝ ከሸገር ሬዲዮ። አቶ ሃይሌ ከብዙ ችግር በኋላ ካርቱም ይገባሉ። ካርቱም የሚቀበለው እህቶ ነበሩ። ካርቱም ሲገባ አሜሪካን ሴንተር የሚባላል አበሻ ቢሰበሰብ ሁሉ እዛ ደረቱን አጥቶ ይውላል። በቃ አበሻውም ይጠብቃል። እዛ በቃ ለወሬ ሲሄድ የሜዳ ልጆች አገኘው። ከዛ እህትህማ ዛሬ ጧት ወደ ፈረንሳይ ሄደች፣ ግን ቤቱን አዘጋጅታ ትታላለች። ለኔ ተጻጽፋችኋል እናንተ? አዎ እኔ መምጣት ያውቃል። የሷን ፎቶ ሁሉ አግኝቼ እኮ ነው። ግን በእንትን በስልክ አላወራንም፣ በአይን አልተያየንም። ኋላ ላይ አሜሪካ ስመጣ ነው ሌላ ታሪክ ያለው። እና ምን ይሆንልህ መሰለሽ፣ እነዛ ወሰዱኝ እዛ ቤት እህቴ የነበረችበትን እና እዛ ገባሁ። አሁን በጧት የዩኤንኤችሲአር የሪፊጂ የዩናይትድ ኔሽን ኦፊስ ሄጄ መመዝገብ አለብኝ። አሁን ሄጄ ኢንተርቪው ሳረግና ስመዘገብ ሊዝ ኤልሳቤት የሚሏት የኦሃዮ አሜሪካዊት ነበረች ኢንተርቪው ታደረገ እና እንደዚሁ ሳወራ እንዲሆኝ ወንድሜ ተገሎ ምናምን ደስላት ኦኬ ዋይ ኖት ዩ ስቴይ ዊዝ ሚ እኔ ጋር የሰራህ ለምን አልኖርም አለች። እኔ ደስ ይለኛል ግን እየመጣሁ ስራውን ሰራለሁ። እሷ ጋር መኖሩን አልፈለኩም። ጓደኞቼ ምናምን የዚህ በረሃ የተለመሜዳ ልጆች አብረን ለመሆን ነው በቃ። እሺ ጧጣት እየመጣህ እንደዛ አለችኝ። በኋላ ሄድኩና ነገርኳቸው። ፈረንጇ ለምን እሷ ጋር አትገባም ይሉኛል እነሱ። አይ አብረን እዚህ መጀመሪያ አልኩኝ። ሀምባ የሚባል አቋቋመን። ሀምባ እንግዲህ የእያንዳንዳችን የመጀመሪያ ፊደል ነው። ኃይሌ፣ ሙሉጌታ፣ አየለ፣ በላይ፣ ሀጎስ የሚባል አራታችንም ከአራት ዘር ነን። በላይና እኔ የደሴ ልጆች ነን። ሌሎቹ
ትግሬኗን ሀጎስ ከዛ ጉራጌዎች ምናምኖች ናቸው እና አንድ ላይ ምለስ ነበር። አንድ ቤት በዛ ስም ነው የምንጠራው። በቃ ስምምነታችን ምንድን ነው? የአንዱ ገንዘብ የሁሉም ገንዘብ ነው። በቃ ያው ኮሚኒስቱ አለቀቀልም ኮሚኒስቱ እና እንደዛ ሆነ ስንኖር ቺ ሊዛ ጧት ሄጄ ምናምን አደርጋለሁ፣ ቤት አጸዳለሁ፣ ሻይ አብረን ቁጭ እንበላለን። ባህሏ ሱዳናዊ ነው። የምንኖረው የሱዳኖቹ ቤት ስለሆነ እነሱ ደስ አላላቸውም እኔ እሷ ጋር ቁጭ ማለት ምናምን። እሷ ግን ባህሏ ስለሆነ በቃ ቁጭ ነው። ለብቻዬም ከብኖ ነው ከም ሄር እያለች ታደርጋለች። እና አሁን ልክ እሷ ወደ መስሪያ ቤት ስትሄድ ዋ ሁሉ ይዘጋብኝ፣ ስራ እንዳልሰራ ሻወር ሁሉ እንዳልወስድ። አሁን እኔ ሻወር ውጭ ሆስ ውስጥ ታጠባለሁ። እንግዲህ ከመዳን የመጣሁት ምንም አፍሮ ነገር የለ ምንም የለ። እዛ እንዲህ ስታጠብ በየአት መስኮቱ እየሆኑ ይቀልዱብኛል። ሊዛ ካስተማረችኝ ነገር አንዱ አንዴ አይ ኒድ $10 ባይ ቱሞሮ ብዬ ጽፌ ወረቀት ሄድኩኝ። ሳትሰጠኝ ሄድኩ መስሪያ ቤቷ ጋር በእግሬ ሄድኩኝ። ዋይ ዩ ዲድንት ጊቭ ሚ ማኒ አልኳት። ዩ ኖ ሀይሌ ዩ ኒድ ቱ ለርን ሃው ቱ ሴይ ፕሊዝ if you write please I would have left you man. okay ተቀበልኩ፣ ሰጠችኝ። የሚቀጥለው ስፈልግ ፕሊዝ 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 ብዬ 5 ጊዜ ጻፍኩ። ከዛ እሱሩ ምን ብላ ጻፈኝ? one please is enough። ገንዘብ ግን አልተወችም። one please is enough ትምህርት ነው የምትሰጠኝ። ኋላ መጨረሻ ተቀይራ ሄደች። ስትቀየር እሷን የተካት ሰው የዳች ሰው ነበር። ይሄ የኔ ልጅ ነው አደራህን ሁሉ ነገር እንታረግ ብላው ሄደች። እሷ ዩኤንዲፒ እንትን ነበር የምትሰራው፣ ዩኤንኤችሲአር እና ዩኤንዲፒ በሁለቱ ነው የምትሰራው። ተቀይራ ሄደች። ይሄኛው ሰውዬ ለጋስ ነው፣ በጣም የፈለኩት ነው የሚያደርግልህ። በጣም ጥሩ ሰው ነው፣ ግን ማጣጥም ሲጠጣ ምን ሲልም ግድ የለውም። እና አሁን እሱ ተቀየረ። እሱ ተቀይሮ ሲሄድ የቤቱን ንብረት በሙሉ ለእኛ ሰጥቶን እኔና ለአንድ ጓደኛዬ ሰጠን። ለእናንተ ቲቪ 2 ቲቪ ምናምን ኤቭሪቲንግ የቤቱን አልጋው ሙሉ። ኤርፖርት እንሸኘው ብለን ስንቀብጥ ኤርፖርት እንሸኘው ሄድን። ከኤርፖርት ስንመለስ ያ ቤት ባዶ ተዘረፈ። ባለቤቶቹ በጭነት መኪና በቃ ወስደው ስንሄድ ባዶ ቤት። እንዴት እንደተናደድን ምን ልናደርግ ነው ኤርፖርት ሄድ ነው። በኋላ ለሰውየው ደብዳቤ አድራሻውን ሰጥቶል ነበር። ጻፍኩለት 600 ዩሮ ላከልኝ። አሁን እሱን የሚቀጥለው እሱን የተካው ሰውዬ ኖርዌጂያን ነው። እሱ ገብጋባ ነው። መጠጡን ጠጥቶ ምልክት ያደርጋል። ጓደኞቼ ሰብስቤ እንዳልጠጣ አንድ ጊዜ የኤሌክትሪክ በራድ አለው እሱ። እኔ ኤሌክትሪክ በራድ እንትኑን አላየሁም። የሶኬቱን ድሮወር ውስጥ አድርጎት ነው መሰለኝ። ለጓደኞቼ ሻይ አፈላለሁ ብዬ ሻይ ጨጄ ኦቨኑን ከፈትኩት። አሁን የኤሌክትሪክ በራድ መቅለጥ ጀመረ። ይሄ መቀመጫው ፕላስቲክ ነው። እሱ በሙሉ ቀለጠ። ቤት ሁሉ ይገባል። አሁን እኔና ጓደኛ ያን በራድ ይዘን በየከተማው ካርቱም የዛ አይነት አላቸው ልንገዛ ለበጠቃ። አሁን አጣን። አሁን መጣን። አሁን እሱ እንደሳይ በቀልጧል። እንትን ዋላፕን ይሄ እንትኗን አገኘናት ኋላ ኤሌክትሪክ መሆኗ እና ዋትሳፕን ሄደና አይ ጀስት ፕላግ ዘ ኤሌክትሪክ ዘ ስታርት ሜልቲንግ አለ። ኖ አይቀልጥም ማለት ሰልሚ አናዘር እንደገና ሌላ ንገረኝ። ዛት አልኩት። ስቶሪው ያ ነው አልኩት። በኋላ እሱ ወገድ ነው። እንደገና ደግሞ አልጋውን እንግዲህ አልጋ አለው የእንጨት አልጋ ጌጥ ያለው እሱን ስዛራ ጓደኛ ጋር ስንጀኩል ፍራሹ እንዲህ ስናደርግ ያቺ ጌጧ ተሰበረች። አሁን ስትሰበር የጥርስ ሳሙና አለው በሷ ቁጭ አድርገን አልጋውን አጥፈን ሄደናል። አሁን ሲመጣ ሰውየው ዘሎ አልጋ ላይ ሲል ያቺ እንትን ትበራለች። አሁን በማግስቱ ስመጣ ኃይሌ ዋት ኢዝ ዚስ አለኝ። ቱዝፔስቱን በእጁ ይዞ ወዛት ቱዝፔስት አልኩት። ዋይ ዩ ዩዝ ዚስ ግሉ አድር እንደግሉ ነው ዛት ወዝ ግሉ አይ ዩዝ ግሉ አድን ዩዝ ዚስ አልኩት። ሰው ቆጣ ብቻ እሱ ገብጋባ ነበር። ምን አለኝ ገንዘብ ደግሞ ጊቭ ዲዩቲ ፍሪ ሾፕ አለው እሱ የኔን ካርድ ሰጥህና በዛ እየገዛህ እየሸጥክ ገንዘብ ስራ አይደል ነግድበት። እና ሌላ ታሪክ እንግዲህ የዚህ ስንኖር ሱዳን ሙሉጌታ የሚባል ጓደኛችን ነበር። ጠፋ። አሁን ከመካከላችን ጀቤሳ የሚባል ሚኒሶታ አለ። እሱ ያውቃል። ደብዳቤ ደርሶታል። ወዴት እንደሚሄድ ልጅ እኮ አባይ ውስጥ ገብቶ ነው ራሱን ገሎ ነው። በኋላ በአራተኛው ቀን ሌላ ከተማ ሬሳው ወጥቶ አገኘን እና ይሄኛው ያውቃል እስከ መጨረሻው
እኛ ስንፈልግ ሁሉ ስንራ ምንድነው እንደዛ ያደረገው? እሱማ ይሄ ሜዳውን ተስፋ አስቆርጦት ፍራስትሬትድ ሆኖ በቃ ትግሉ እንዲመሆኑ ነው ያበሳይቶት። በጣም ጎበዝ ነበረ። ብዙ ውጊያ አድርጎት ያለ ነው እና የእሱን እንትን አረግን። የሚገርምሽ ደግሞ ደብዳቤ ይመጣል ካናዳ ሊወስደው። የኢፋርም ሰራተኛ ነበር፣ ኬሚስት ነበረ፣ መድኃኒት ፋብሪካ። አሁን እኔ ሄድኩኝ እዛ ቀጠሮ ሄድኩኝ። ሂልተን ሆቴል ነበረ። ቁጭ አልኩኝ። አሪፍ ሙሉጌታ ይሉኛል። መልስ አልሰጣቸውም። ግራ ተጋቡ እነሱ። በኋላ አይ ሃቭ ቱ ቴል ዩ ሳምቲንግ አልኳቸው እና አወጣሁና የዴት ሰርቲፊኬቱን የሞት ሰርቲፊኬቱን ሰጥኋቸው። ደነገጡ። ሶ ዩ አር ኖት ሙሉጌታ፣ አንተ ሙሉጌታ አይደለህም አሉ። አይ እኔ አይደለሁም፣ ሙሉጌታ አርፏል። እንደዚህ ሆኖ ይሄን ልነግራችሁ ነው የመጣሁት አልኩኝና ብድግ አልኩኝ ለመሄድ። ኖ ቁጭ ላሉ። አንተ ካናዳ መሄድ ትፈልጋለህ አለኝ። አንተን እንወስድሃለን አሉ። አይ እኔ አሜሪካ ደርሶኝ ነበረ እና ትንሽ ቀን ነው የምጠብቀው፣ ግን አመሰግናለሁ አልኳቸው። በጣም ምሳ ጋበዙኝ። ምን አሉ። በጣም ደነቃቸው። ይሄን ሁሉ ለፍተህ ለእኛ። ምክንያቱም እነሱ ቀጠሮውን ሳያገኙ ሰውም ሳይመጣ ተመልሰው ሊሄዱ ነው። ምንም ነገር ሳይይዙ ነገሩን ሳይጨርሱ ማለት ነው። እንግዲህ አሁን ወደፊት እሱን እንፈልግ እኮ ነበር አለ። በሰው እናፈላልጋለን፣ በኤምባሲ እናፈላልጋለን እና ጊዜ ብዙ ነገር ያደርግልናል። የሚገርምሽ ደግሞ እዛ ሱዳን ኢፋርም ጋር አብሮ ኬንያ ትሬን ያደረገ ሰው ያገኘዋል። ይህንን በቃ ኢፋርም እዛ ካርቱም ውስጥ ሊያስገባው አስጎብኝቶት እዛ ሊቀጠር። አሁን አዲስ አበባ ለጉባኤ ስለሚሄድ ለቤተሰቦችህ እነግራለሁ ይለዋል። አግኝቼዋለሁ ብዬ ያኔ ነው ራሱን የገደለው እና እስካሁን እንቆቅልሽ የሆነብኝ አሁን ስራውን ሊያገኝ ነው። ኦሪጂናል ስራውን ፋሚሊዎቹም ሊገኙ ነው እና ምንድን ነው እንዲህ ያደረገው? በቃ መልስ በቃ ያጣሁት ነገር። የጻፈው ደብዳቤ አለ። እኔ ያ ልጅ አለው አይናገርም። ስለ ትግሉ ነው አለ። የትግሉ እንደዚህ መሆን እንደዛ ሆን ይሻላል። በጣም ያሳዝናል። አቶ ኃይሌ ስትገናኙ መቼም ብዙ ወሬያችሁ ይሄ ነው የሚሆነው አይደለ? ጸጸት ነው። የሚገርምሽ ነው በዛ ጊዜ ያደረግነው በፍቅር ነው። የሀገር ፍቅር፣ ኢትዮጵያዊነት። በተለይ ዘር የሚባል ነገር አንስተን አናውቅም። እኔ አሁን አውልሽ ሀምባ ያልኩሽን አሁን ነው አናላይዝ ያደረኩት። ይሄ ትግሬ ነው የጉራጌ ነው ምናምን የሚለው ምንም ነገር አለን። ትልቅ ጓደኛ አለኝ አትላንታ፣ ካሳኩማ ነው ስሙ። ካሳኩማ እኮ ስሙ ሆኖ ይሄ ኦሮሞ ነው የምናምን የሚል አእምሮዬ ውስጥ መጥቶ አላውቅም። አሁን ዳውም እሱ ሲያወራኝ እኔ ራሴ ኦሮምኛ አልችልም ማለት ግን የኦሮሞ ፋሚሊ ነው። እሱ ብቻ አይደለም፣ በጣም ፍቅራችን ምን ልበልሽ፣ አንቺ አሁን ዘብ ወጥተሽ ሌሎችን ትጠብቂያለሽ እንዳይሞቱ ወይ አደጋ እንዳይደርስ፣ እኔ ደግሞ ተራዝቼ እንዳያረጋሉ። ያ ፍቅር የትም ቦታ የለም። ከቤተሰብም አታገኙ። ጦርነት ላይ አሁን አንድ ልጅ እኛ ጋር ሞቶ ተሰውቶ ብለን ትተነው ከ1 ዓመት ተኩል በኋላ መጣ። ደነገጠ። ለካ ትንፋሹ አልወጣም ነበረ። ገበሬዎች ወስደው ወተት እያጠጡ ምን አድርገው አድነውት ነው መጥቶ ሌላ ጦርነት ላይ ሞት። ይገርምሻል። ድኖ እንደገና ሞት። እንዲያውም አንዴ ምን ይባላል አሁን የዚህ ስፖርቱ የኖርዝ አሜሪካ ስፖርት ፌዴሬሽን የሞተ ሰው ይገናኝበታል ነው የሚባለው። የሞተ ሰው ይመጣል ይገኛል። ምክንያቱም አንቺ ሞቷል ብለሽ ምሽ የቆረሽው ብቅለሽ ታያገኘዋለሽ። እና በዛ አይነት ደረጃ ነው ኃይለኛ የሆነ የወንድማማችነት ትማማችነት ፍቅር አለ። እኔ አሁን ፈረንጇ ጋር ብኖር የደንበኛ አልጋ አለኝ፣ ደንበኛ ኑሮ አለኝ። ያን አልመረጥኩም። እዛችው እያወራን የድሮውን እያነሳን ብንኖር ነው ብዬ ነው የመረጥኩት። እሷም ግራ ገብቷታል። እኔ ኦፈር አድርጋኝ እና ለምን ሆይ መኪና ቤት ክራይ እንዴት ይከፍላል ምናምን ብላ ደዋሰ እና ሱዳን እንግዲህ የአሜሪካ ኢሚግሬሽን ይጀመራል። ሬጋን ፕሬዚዳንት ነበረ። እዚህ ጠቅላላ በዛ አካባቢ ያለውን ለማንሳት ነው፣ የያፓውን ነው ሶሪ ለማሸሽ ነው ከዛ አካባቢ እንደገና እንዳይደራጅ ምናምን ነው። እና አንድ ጓደኛዬ ኢንተርቪው ሲደረግ ይናገራል። ያ ኃይሌ ያልኩሽ ኃይሌ አንድ ቦታ ተገሸልሻለሁ መሪ ነበር፣ ተከሶ ፍርድ ቤት የነበረው። አሁን እሱ ምን ይላቸዋል? ሁሉ ነገር አልፎ ከተደረገ በኋላ ምን ይላል? እኔ እኮ አሜሪካን ብርቄ አይደለም ከዚህ በፊትም ኖር ያለሁ እና ሰውየው ቴልሚ ሞር ይለዋል። እንዲያውም ሚስት ነበረችኝ ምናምን ብሎ ይላል። አሜሪካዊት ኦኬ ናው ኮንታክት ዜም and they need to call me ለዛ አትሄድም አሉ። እንደገና የሰጠውን እኮ ነው ቪዛ የፈቀደለት። አሁን እሱ የት ያገኛችሁ ጥሏቸው በረሃ ገብቶ ምን ብሎ በምን እንደተለየ አይታወቅ። አሁን ያልጻፈው ምን ያላለ መጨረሻ ላይ 2 ዓመት 3 ዓመት ጠብቁ
ተገኝተው ጽፈው እንዳውም ሚስቲቱ ጥሎኝ ሄዷል ብላ ነበር። እንደገና ወንድሞቹ ኮንቪንስ አድርገዋት ጽፋላቸው እንዲመጣ ቻለ። ሌላ አንዱ ደግሞ የኮሚኒስት አባል ነኝ ካልሽ አይፈቅዱም። አሜሪካ ኮሚኒስትስ አኖት አላውድ ነው የሚለው በዛ ጊዜ። እንዲያውም እዚህ ስራ ያኔ እንደመጣን ስራ አፕሊኬሽን ላይ ሃቭ ዩ ቢን ሜምበር ኦፍ ኮሚኒስት ፓርቲ ይላል። የኮሚኒስት ፓርቲ ውስጥ ሰርተሃል ወይ አባል ነበርኩ ይላል። እና የስቃልሽ የሚቀጥርሽ የለም። አሁን አንዱ ምን ይገባል የኢህአፓ እንትን ነበርኩኝ ይላቸው ኮሚኒስት ፓርቲ ኮሚኒስትስ አኖት አላውድ ላይ ይሉታል። ምን ይኸው ትናንትና ማዕከላዊ ኮሚቴውን አለም እንደ ያስገብ እሱ አላለም ማለት ሰውየው በጣም እሱ አላለም። ሂድን ተላስ አንተ ነው የምትነግረን። ያውቃሉ ግን ኮሚኒስት ፓርቲ ያውቃሉ ግን እሱ እስካላለ ድረስ ያዘራይቱ ከመል መጨረሻ እሱም ስንት አመት ቆይቶ ስም ቀይሮ ነው የመጣው። እና የሚገርምሽ ያኔ ምንም አይነት ፎቶ አይዲ የለም ምን የለም። በስም ሊስት ነው ስንመጣ የነበረው በቻርተርን ፕሌን ምናምን። አንዱ እንዲያውም ሸዋረጋ አይናለም የሚባል ጓደኛ አለኝ። እሱ መጀመሪያ ፍላይት ደርሶት አሁን አንዱ ገብቶ ስሙን ከፋፈለው። ማን ነው ስም? ሸዋ። የአባት ስም አረጋ እያለ መጣ። አንዱ በሴት ስም ይመጣል። ወጥተው ሲሄዱላቸው እኔ ብሎ ይቀርባሉ። ስሙን መታወቂያ የለም ምን የለንም እኮ እዛ ሀገር ውስጥ ምንም አይነት አይደንቲቲ ባለንም። በኋላ አሁን ኦሪንቴሽን ተሰጥቶ ምናምን እኛ ያለው ሜዲካል ቼክአፕ ብቻ ነው። ከዛ ስንመጣ አንድ ሊስት አለ ስማችን አንድ ሰው ይዘዋል በፖስታ ለኒውዮርክ የሚሰጥ እና በአውሮፕላን መጣች። የመጀመሪያ አውሮፕላን ፍላይት ነው ለእኔ። ስዊስ ኤር ነበረ። ወደ አቴንስ ነው የምንሄደው እና 25 ይሁን 23 ነን የነበር ነው። እዛ ውስጥ አንድ ደበበ የሚባል አሜሪካ የነበረ ብቻ ነው ፍላይ ያደረገ ምናምን። እሱ እንዳለቃ ተብሎ ፖስታ እንቱ ተሰጥቶታል ስማችንም ምናምን። እና አሁን አይሮፕላን ውስጥ ወጣን። ልክ አይሮፕላን ውስጥ ገብተን እኛ ለካ ኤርሊ ነው የገባነው። አንድ ግማሽ ሰዓት አንድ ሰዓት የሚሆን ቁጭ ለናል። እዛ መጀመሪያው የሚያስቀው ነገር የተፈጠረው ይሄ ኤር ኮንዲሽን አለ ላይ እንደዚህ አንዱ ፈረንጅ እንደዚህ ቀይር አየን ነው እና አንዱ አውሮፕላን ላይ እጅ እየተቆጠረ ነው ጃውጡ አለን። ሁላችን ነው ተንኮለኛ ነው። ሁላችን ስናወጣ እንደዚህ ተገንጉላችሁ ወራምን ይላሉ። ምግብ ሲሰጥም ብዙዎች አረግም አጠገቤ የነበረው ሰላጣ ደርሷልና ይሄ ማይኔስ ምናምን በላስቲክ ተሰጥቷል። አሁን እሱም ቆርጦ ይቆረጥማል እና በሙሉ ይበተ አፉ ላይ እንተ አቅለሸለሸው እና አመመኛል። ላስታውቅ ነኝ ምናምን እኛ ሁሉ አንዳውቅም። ሳላድ ምን ይሁን ምን አንድ ላይ እንደዛ አይነት ነገር በልተናል ከእንጀራና ከእንትን ኢቭንም ሱዳንን ገብተን እንጀራ ሞልቷል እና ምግቡ ሁለትን ነበር። ከዛ አቴንስ እንደሄድን ከተማው ላይ ውብ ተብሎ ለቀቁን። እኛ አንጠፋ መሰለሽ ከተማ ውስጥ የት እንዳለን አናውቅ። አሁን ፍላይት አለ እንደው ልክ በቃ ፖሊስ አልቀረም ፍለጋኛ ለመልቀም በየናይት ክለቡ እኛ ደግሞ ወጣቶች ነበር። ከዛ ሰብስበው አመጡን። ጠዋት በኦሎምፒክ ኤርላይንስ በግሪክ ወደ ኒውዮርክ መጣ። በጣም ትልቅ አይሮፕላን ነበር። በጣም ገርሞን አሁን ስንመጣ ኒውዮርክ እዛ ኤርፖርቱ ላይ ማአት እንደዚህ ወረቀት ያዟል ስማችን ያለበት ምናምን። ይሄ ስፖንሰሮቻችን ናቸው የሚያስተባብሩ ደግሞ አሉ። ሁላችን አሁን ይለቅሙና ልክ እንደንትን እንደ በየስቴቱ ይዞ ለመሄድ በየቦታው ለመውሰድ አሁን ተበታትን። የኔ መጡ ከኦሃዮ ነው የመጡት ኮሎምበስ ኦሃዮ። አሁን ይዘውኝ ሌላ ኤርፖርት ሄዱ። እንግዲህ መጀመሪያ እንትን ለአንድ ሰዓት እዛ ምናምን ወስደውኝ ታች እንዞራለን። ስንዞር ይሄ ለካ ላጌጁ የሚዞርብን ነው። የኔን ላጌጅ ፍለጋ ነው። እሱ ምንም የለውም። እንደውም አንድ ጋዜጣ ላይ እኮ ወደ አሜሪካ $11 እና በባዶ እግሩ ገባ ብሎ የጻፈ ጋዜጠኛ አለ። እሱን እኮ ለማለሳለሽ እና ይሄ ፎርት ቤንድ ሄራልድ የጻፉት እዚህ ሸሪፍ ሲሆን በዛ የተነሳ እና ምን ይሆናል ወሰዱኝ። እዛ የሚሽከረከረው አለቀ ምናምን ወር ኢዝ ዮር ላጌጅ ሲሉኝ አይ ዶንት ሃቭ ኤ ላጌጅ ሲሉኝ ዩ አር ኤ ሪል ሪፊውጂ አንተ ዋናው ስደተኛ ነህ አሉኝ። ወጣን ሄድን ሌላ ኤርፖርት ሌላ ኮኔክሽን ወደ ትንሽ ይሄኛው ዋናው ትልቁ ኤርፖርት ነበር ላጓር ነው። ሌላ ተነስ ያለች ሄድን ኮሎምበስ ኦሃዮ ሄድን። ቤታቸው ለእኔ እንዴት ተሰጠኝ ቤት ሌላ ነው። ከዚህ ይፈልጋል አልጋ ያለ ከዛ 7 ታውል ምናምን አንሶላው ቢቀየሩ በሙሉ ሰጡኝ። አሁን አንዳንዴ ስብሰባ ይላሉ ዝም ብሎ ለመመካከር ምናምን። ጠዋት ሲመጡ ሲያዩት አንድ ታውል ናት ነው የምጠቀማት አንድ በቃ 7 days 7 ታውል ይሉኛል። እንዴ 7 ፎጣ ለ7 ቀን አይ ይሄ ዝም ብሎ ነው የፈረንጅ ዝም ብሎ ኩራ ምናምን እላለሁ እኔ በቃ በዛ ጊዜ ምን ያስፈልጋል ነው እኛ በወራ እንዴት አጥል ማናውቅ ሰው እና
አሁን እነሱ የሚያሳዝነው በጣም የሚገርመው በጣም አሁን ጓደኞች ሌላ አበሻ አሉ የመጡ በሌላ አሁን እነሱን እንጭንና ወደ እንትን እንሄዳለን ወደ ተራራ ላይ እንደ ሽርሽር እና እዘዙ ይላሉ። አሁን እዘዙ ሲሉ እኔ ከላይ ጀምርና ሃምበርገር፣ ፍሬንች ፍራይስ፣ ሀትዶግ ምን በሙሉ ስቶፕ ኢትስ ስናክ ምናምን ይሉኛል። ኖ ዩ ቶልድ ሚ ቱ ኦርደር አንተ ኦኬ ዩ ዶንት ዩ ኖ ጎ ፊኒሽ ኢት ምናምን አትጨርሰው ምናምን ይሉና እንትን ይሉኛል እና ይገርማቸዋል። በቃ በጣም የሚገርመኝ አሁን ሌሊት እሄዳለሁ እንትን ማታ ጓደኞቼ ጋር ናይት ክለብ ገባለሁ። አይዲ የለኝም አውጥተው ይጥሉኛል። እዛ ምናምን ሲመረምሩ አሁን ሌሊት ደውልና ፈረንጇን መጥተሽ ሰጅናል። ከዛ ትናደዳለህ። በቢጃማ ነው የምትወጣ። አታወራኝም። እኔ ደግሞ ዋይ ዋት ሀፕን ምናምን እላለሁ። በቃ ለምንድን ነው የምታኮርፈኝ? ስርዓት የለም። እኔ ጠዋት ስራ ገባለሁ ምናምን ትላለች። ኪፕ ኳየት ምናምን ትለኛለች። እና እኔ አይገባኝም ነበር። ምንድን ነው የምትቀባረሩ? በቃ እኔ እኮ ምንም ግዴታ የለባቸው። አያውቁኝ፣ ቋንቋዬን አይችሉ፣ ምን አይችሉ። ፒክ አድርገው አምጥተው ቤታቸው ለማስተናገድ እና ከዛ የሚገርምሽ ትንሽ እንደቆየው ትምህርት ቤት ኦሃዮ ስቴት ዩኒቨርሲቲ ባካይስ ትልቁ ዩኒቨርሲቲ አስመዘገቡኝ። ራሳቸው ከፍለው ልማር። በዛ ጊዜ ደብዳቤ ይደርሰኛል በዚህ በቸርቹ በስፖንሰሮች በኩል እህቴ ሂውስተን አለች የሚል አሁን መሄድ ነው አልኳቸው። እንዴ ትምህርት ቤት እኮ ይጀመራል፣ ትምህርት ቤት ሲዘጋ ትሄዳል። ኖ እህቴን ካየኋት ብዙ ጊዜ ነው እና እሱ ይቀድምብኛል ትምህርትን ቢወለድኩኝ። አይ ደርሶ መልስ እንግዛልና ትኬት ቅዳሜና እሑድ አይተሃት እንደገና ትምህርት ሲዘጋ ትሄዳለህ። እሺ ብዬ ብቻ ተገዛልኝ። ራውንድ ትሪፔን ተገዝቼ ሂውስተን መጣ። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። እንግዳችን የሂውስተን ነዋሪው ፖሊስ አቶ ኃይሌ ተፈራ ናቸው። ሂውስተን ኤርፖርት የተቀበለኝ ልጅ ከቲፒኤልኤፍ ጋር ስንዋጋ ተሸክሞ ያወጣሁት ልጅ ነው። እዚህ መጥቶ መኪና ገዝቷል። ለና ቀድሞ ስለመጣ እሱ ነበር ያደረሰኝ። ኋላ ቤት ገባን። አሁን የሚኖሩበት እህቴና ከባሏ ጋር የሚኖሩት ፕሪስተን ቪላ ይላል አርስቱ የላኩልኝ ደብዳቤ ምናምን እና ፕሪስተን ቪላ እንግዲህ ትልቅ ቤት ምናምን ስንገባ ልክ ይችን ክፍል ነው የምታክለው ሁሉ ነገር አልጋ መሀል ላይ ያለ አንዲት ጠረጴዛ በጎን አለች። አበቃ። እኔ ደግሞ ቪላ የኔ መኝታ የት ነው እያልኩ በቃ መዞራለሁ። ኋላ መጨረሻ ላይ እቺ ኤፊሽንሲ የምትባል ነው በዛ ሀገር። አዎ ዝም ብለህ አንድ እንትን አልጋዋ መሀል ላይ ወንበር አላት፣ ኪችኗ ለብቻ እዛው አንድ ትንሽ። ኋላ የኔ መኝታ የት ነው እላቸዋለሁ። የት መኝታማ እዚህ መሬት ነው አሉኝ። አሁን አንድ የቀረ አለ ከዛ ከሀምባ ከምልሽ ግሩፕ አንድ የቀረ ልምጣ ሲል ስፖንሰር ልኬለታለሁ። አሁን ስፖንሰር ደብዳቤ መልሶ ምን ብሎ ይጽፋል? ካሊፎርኒያ ይሁን ሂውስተን የት እንደማወጣ አልወሰንኩም። እሱ እዛ ሆኖ ያባርታል። እኛ ኋላ እሱ የሚገርምሽ አሁን እንግዲህ ስራም የጀመርኩበት ሌላ ታሪክ አለ። ምን ይሆናል አንድ ልጅ ከፈረንሳይ መጣ፣ መስፍን ይባላል። ፍሬንች ጎርሜ የሚባል ቦታ ዳቦ ሊገዛ ይሄዳል፣ የፈረንሳይ ዳቦ እና ማናጀሯ ስራ መስራት ከፈለግ ጧት መጀመር ትችላለህ ትለዋለች። በስንት ሰዓት? 5 AM ጧት ማለት ነው። እሱ መጣና እንዲህ ብላኝ እኔ ሌሊት የሚያስነሳ ሰዓት አልፈልግም ብሎ ይላል። እንዴ የት ነው? እኔ ሄጄ እገባለሁ አልኩት። ሄጄ ስጠይቅ ማናጀሩ ነገ ጀምራለች። ጀመርኩ። 10 ዓመት ሰራሁ እኔ። እሱ 10 ዓመት ስራ አልነበረው። 10 ዓመት ስራ አልሰራም ዳቦ ቤት። አሁን ማናጀር እየሆንኩኝ መጣሁኝ። እንግዲህ ይሄ 81 ውስጥ ነው እንደመጣሁ ነው። 82 ላይ ትንሽ ተደራጀሁና ጓደኞችን ፍለጋ ጀመርኩና ካናዳ አያል መንግስት የሚባል ሙዚቀኛ ነበረ እና እሱ ሙዚቀኛውን ለማግኘት ሄድኩኝ። ካናዳ ሞንትሪያል። አሁን ቶሮንቶ ስገባ የደሴ ልጆችን የሚያውቁኝ እንደ አንዲት መነን የሚሏት ቅጽል ስሟ ቆንጆዬ ልጅ አለች። እሷን ሊያስተዋውቁኝ ራት ግብዣ ተደርጎ እኔ ግን ምንም አልተግባባንም። ገብቶሻል? እነሱ ግን በቃ ይችን ታገባልህ ምናምን ብለው ከቶሮንቶ ሞንትሪያል በባቡር ሄድኩኝ።
ያኛው ያለበት ጓደኛዬ ጋር ሲሄድ አሁን ጓደኛዬ ባቡር ጣቢያ መጥቶ ተቀበለኝ። ቤቱ ሄድን። ቤቱ ድግስ ተደግሷል። ለእኔ አየሽ አያል መንግስቴ የወይዘሮ ስን ሙዚቀኛ ዘብሮ ወንድሞቹ ሁሉ ሙዚቀኞች ናቸው። ሁሉም ወንደሰን መንግስቴ ምናምን ሁሉ የሚገርምሽ እሱ ልጅ እዚህ የወለዳቸውን ልጆች ክራር ጊታርና እንትን አስተምርቷቸው ባንድ ሰርተዋል። ለዚህ ለኢትዮጵያ ስፖርት እንትን ሰርተዋል። ባንድ ይጫወታል እና በጣም ኮሚትን ነው እሱ እና ሄድኩኝ። አሁን እዛ ውስጥ 2 ሴቶች አሉ። ሬጌ ዳንስ ቤት እንሂድ ተባብለን ሄድን። ለእኔ ተብሎ ዳንስ ቤት አሁን ስንደንስ ምን ስንል አንዲቷ አሁን የኔ ባለቤት የሆነ አስቴር ናት። አሁን አብረን ደነስን ምናል ትንሽ ተግባባን። በቃ በደምብ ተግባባን። አሁን 2ኛ ቀን ደግሞ አንድ ቦታ ሄድን ተጋበዝን። አሁን ነገ እመለሳለሁ ወደ ቶሮንቶ እና ምን አለችኝ፣ መጥቼ እንድሸኝህ ፓስፖርትህን ይዤው ልሂድ፣ በሱ ሰበብ ልመጣ ፓስፖርት የሰጠኋት። አሁን እቤት ሄደን ፓስፖርቴን ያቺ ይዛው ሄዳለች ምናምን ብዬ ስላቸው ደወሉላት፣ ይዤ እመጣለሁ ምናምን አለች እና መታ አድራ ጧት ሸኝታኝ ተለያየ። አሁን እንደሄድኩኝ ሂውስተን ስገባ ስልኩ በወር 40 ምናምን ስልክ ነው። በቀን አንድ በላይ ነው ማለት ነው የምንደዋወለው። በጣም ወጪ ደግሞ ውድ ነበር። ደግሞ ካናዳ በጣም ውድ ነበር ስልኩ እና ይሄ ነገር ምንድን ነው እና ጓደኞች እንደወልኩና ቀለበት ገዝታችሁ እንደዚህ ስጧት ብያልኩኝ እነሱ በወኪል ቀለበት ላሰር በወኪል ኋላ እነሱ እምቢ አሉ። እኛ ያልህን ትተህ ምናምን ብለው አሁን መጨረሻ እኔ መሄድ አለብኝ ብዬ ተመልሼ ሄድኩኝ። ከሂውስተን የሚያምነኝ ሁሉ ጠፋ። ለምን ልንጋባ ተዋስነና በስልክ እና ላገባ ነው ስል እህቴ የለ ምን የለ ውሸት ነው አንተ እንኳን ልታገባ ብለው በቃ እምቢ አለኝ። አንድ የሚከተለኝ ጠፋ። አሁን እዛ ሄጄ ሰዎች መርጬ የድሮ የሜዳ ልጅ መቼም በየአገሩ ነው የተረጨው ሚዜዎች ምናምን አድርጌ ሰርግ የእሷም ካናዳ አንድ ፕሮፌሰር አሁን ዩኒቨርሲቲ ኦፍ ሞንትሪያል ታስተምራለች። እሷ ቤት ነው የነበረችው። እነሱ በቃ ደገሱልን ነው። ይሄኛው ከዚህ በፊት አንዴ ሄጃለሁ መጀመሪያ ከመጋባታችን በፊት። 2ኛው ጊዜ ሲሄድ ክረምት ነበረ። ማታ ዛራት ጋብዘውን እኔ ፎቶ አነሳለሁ። ዶንት ወሪ ኢትስ ኖት ጎይንግ ኤኒዌር። በረዶው እኔ ጧት የሚቀልጥ ነው የመሰለኝ። እነሱ ጋር ግን ሆል ክረምት ነው እና ያሉኝ መጨረሻ ላይ ግን እዛ አታድርም ስላልተጋባችሁ ብለው ወደ ሆቴል ሄድኩኝ። እንደዛ አድርጌም እንግዲህ ለመጋባት ወስነን ተመለስኩኝ። እኔ ተመለስኩ። አሁን እንግዲህ ከሂውስተን ሁሉም ይዜ ምን ይዤ እመጣለሁ ብዬ ነው እንግዲህ ያልኩት እና እህቴ የለ ምን የለ በሙሉ ውሸት ነው አታገባም አሉኝ። መጣሁኝ። ሜይ 24 ነው የተጋባ ነው 83። አሁን ሜይ ሲመጣ ፊታችን 40 ዓመት ሊሆን ነው። በጣም ረጅም። በጣም አሁን ልጆቻችን ፕላን እያደረጉ ነው ብዙ ለማክበር በደንብ እና ተጋባን። ሰርጉን የደገሱት እነሱ ናቸው። ብዙ ሚዜዎች እዛ ነው የመረጡ ነው። የዌዲንግ ሰርጋችን እንደዚህ ኳርተር ሺት የምትባል ትንሽ ናት እቺ እንደዚህ ጠፍጠፍ ያለች ምናምን ልብሷ ምናምን ኬኩ ልብሱ ምናምን አሳይሻለሁ። አሁን አለ ብዙ ፎቶ አለ የዌዲንጉ ተደረገ። በጣም ደስ አለኝ። አሁን እሷ እስከምትመጣ ብዬ አንዳንድ እቃዋን ምናምን ይዤ ኤርፖርት መሄድ ወደ ሂውስተን ላመጣው። እዛ ሲፈትሹ ለካ እሷ ቅመማ ቅመም ምናምን ሁሉ ከታለች እዛ በውሻ ሲያስቀምሱ ምን ሲሉ ፍላይት አመለጠኝ። ይህ በደንብ ይጣራበለው እና አንዳንዱ ድራግ ደግሞ ይሄ እንትን ነው የሚመስሉ ማሪዋና ይመስላል። ይሄ ቅቤ ቅመም ምናምን ማገብሱ እሱ በሙሉ እና ምንም ቴስት ቢያደረጉ ምንም መጨረሻ ላይ ለኩ በሌላ ፍላይት ሄድኩኝ። አሁን ፕሮሰሷን ጀመርኩኝ። እሷን ስትመጣ ወንድሟ አለ እዚህ ዋሽንግተን ዲሲ፣ እሱ ጋር 1 ሳምንት ቆያለሁ አለች። እኔ ተናደድኩ እንጂ ኋላ መጣች። አሁን እሷ መታ ሆል ፉድ ስራ ገባች። የኔ ፍሬንች በኬር ያለበት እዛ ማናጀር የነበረችው ለሆል ፉድ ማናጀር ሁና ሄደች። ስትሄድ እሷን ቀጠረቻት እና አሁን እነሱ 1 ስቶር ነው የነበራቸው ያኔ። 2ኛ ስቶር ካለን አንተን ነው የምንወስድ እያሉን በጣም ወዳጆቻችን ናቸው። እንደውም ብዙ ሰው ስፖንሰር አድርገውልናል። አሁን እኔ አውስቲን ምናምን ሲሄድ እነሱ ቤት ነው የማድረው። እነሱ ሂውስተን ሲመጡ ስቲል ሚሊዮነሮች ናቸው። ግን
በጣም በጣም ሀብታሞች ናቸው። የክሪች ፋሚሊስ ምናምን የሚባሉ የክሪች ሳሴጅ የሚባላል የጀርመን የዛ ፋሚሊ ናቸው። እና አሁን እስካሁን ድረስ ወዳጆች ነን። እነሱ እንዲያውም አንድ ልጅ ስፖንሰር አድርገው አምጥተውልኛል፣ ሁሉን ነገር ከፍለው። አንድ ደግሞ የስቴር የባለቤቴ የእህት ልጅ የሳመር ካምፕ ጀርመን ልቀው በደንብ አስገብተው እንትን ብለዋል። ሁለተኛ ስቶር ሲከፍቱ በ10 ዓመቴ እኔ ወደ 10 ዓመት ፍሬንች ጎብኝ ሰርቼ እዛኛው ገባሁኝ ማናጀር ሆኜ። ከማናጀር እንደገና ጀነራል ማናጀር ድረስ ደረስኩኝ። በጣም ሆልፉድ ገዛው፣ የኛውን ገዛው። አሁን ሆልፉድ ሲገባ ጀነራል ማናጀር እንትን ሆኜ 100 ምናምን በላይ ሰራተኛ ያለው ጠቅላላ ይሄ አሁን የዚህ ከተማውን ስታርባክስ የቴክሳሱን ምናምን ነበር እና በጣም ስታክ እስከ 2000-3000 በአመት አገኛለሁ ስታክ ብቻ የካምፓኒው እና ደሞዜ ከ6 ፊገር በላይ ነው። ፕሮፊት ሼሪንግ አለኝ ምናምን በጣም ጥሩ ነው የነበረው። እንደ 19-20 ዓመት ሰራሁ። በየአመቱ ኢሮፕ እንሄዳለን። አሜሪካ ውስጥ የማንሄድበት ከተማ የለም። በየወሩ በጣም ጥሩ እንትን ነበር። እንዲያውም አሁን የምኖርበት ቤት በስታክ ነው የገዛሁት፣ በሆልፉድ ስታክ እና ግን ከትርፍ በኋላ ሙሉ ቤቱን በዛ ነው ያሰራሁት። 19 ዓመት ከሰራሁ በኋላ ተውኩት ሆልፉድን። ግን ኢን ፒስፉል ነው ስቲል ኦነሮቹ ጋር ግንኙነት ባለቤቴ ስቲል እዛ ነበር የምሰራው። አሁን ነው በዛ አመት ያቆመችው። 20 ዓመት ሰርታ እሷ። አሁን ብዙ ገንዘብ ነበረኝ። 5 ወር ነው 6 ወር አሰራሁላት። ስራ ልፈልግ ብዬ ኦንላይን ስፈልግ የሸሪፍ ውስጥ ጋርድ ፕሪዝን ጋርድ ይቀጥራሉ። ይሄ ፎርት ቤንት የሚባል ይቀጥራሉና አፕላይ አረኩኝና ኦንላይን ተጠርቼ ሄድኩኝ። ሲሄድ ሲያይ ሆልፉድ እንደሚከፍልህማ እኛ አንከፍልህም፣ ሆልፉድ ይህን ያህል እየከፈለ ሸሪፉ ነው የሚለኝ። አይ እኔ ሌላ ዓላማ አለኝ፣ አሁን የገንዘብ ጉዳይ ሳይሆን ለራሴ ብዬ ነው። ግን ለምን መረጡት? አዎ አንደኛ ምን መሰለሽ እኔ ሪሊ በጣም እየተሰማኝ መጣ። እነዛ አሜሪካኖች ያደረጉኝ የሰጡኝ ኦፖርቹኒቲ በጣም በተለይ እነዛ የረዱኝ የማያውቁኝ ሰዎች ቤት ሰጥተው እንዲህ ያደረጉኝ ሳስበው እኔ ምን አድርጌያለሁ፣ እኔም ራሴ መርዳት መቻመር አለብኝ የሚል አእምሮዬ ውስጥ መጣ። ለዛም እኔ 7 ሰዎች አምጥቻለሁ ራሴ። የሚከፈለውን ደግሞ ስፖንሰር ያመከፈሉኝን ከፍያለሁ ለሌሎች እንዲሆን። ግን ኢትዮጵያኖች ነው ግን በሙሉ ያመጣሁት እስካሁን ኢትዮጵያኖች። ግን ድርጅቱ ሌሎችም ያመጣል፣ ካምቦዲያ ምናምንም ያመጣል። አሁን እዚህኛው የገባሁት ነገሩ አክቹዋሊ አውቀዋለሁኝ። እንትኑ ምንድነው የሚሊታሪ እንትኑ አለኝ እና ደግሞ ያንን በቀላሉ እንትን ላደርገዋለሁ በሚል ነው የገባሁት። ሸሪፉ አለኝ። ሸሪፉንም ነገርኩት እኔ ገንዘብ አለም እሺ፣ እኔ ግን ብዙ ሀሳብ አለኝ ምናምን ብዬው አሁን ገባሁ። ስገባ ማታ ማታ እንድሰራ አረኩኝ እና ከ6 እስከ ምናምን አካዳሚ ገባሁ፣ የፖሊስ አካዳሚ። አሁን ገባሁኝ ፖሊስ አካዳሚ ሄጄ ስመዘገብ ሻለቃው ዳይሬክተሩ እንዴት አሁን አንተን እንቀጥራለን? በአንተ ጋር ማን ይግባባል? በዚህ አክሰንት አሁን እንግዲህ አጋዜ ጠመጠው። ከዛ በኋላ ነው እንዲያውም እልክ ያዘኝ። እኔ ስህተት እንድትሳሳት አስመሰክራለሁ፣ ይሄ ነገር ለእኔ አያቅተኝም፣ ቋንቋውም ችግር አይደለም ምናምን አልኩት። አሁን ኦኬ እሰጥሃለሁ እድል ብሎ ተገባሁ። አሁን ይሄ የቶክስ ልምምድ የቶክስ ውድድር ምናምን ሁሉ በደንብ ችግር አልነበረብኝም። እንዲያውም አንዴ ምን አለ፣ ዩ አፍሪካንስ አረው መስሎኝ ይሄ ቀስት መስሎኝ የምትተኩሱት ጠመንጃ ነክተህ ታውቃለህ ምናምን ጠመንጃ ታውቀታ? ኧረ እኔ ነክቼ አላውቅም እያልኩ በኋላ እንዲያውም አንዴ ይሄ ቢልዲንግ ሰርች የሚባላል ፍተሻ፣ አንድ ስኳድ 5 ሰዎች የሆኑ ይዤ እመራለሁ። እኔ ስፈትሽ አንዱ ከስር ሆኖ መታኝ በእንትን እግሬ ላይ። እንግዲህ የውሸት ጥይት ነው እንትን ይደማል፣ ምልክት ይሰጣል፣ ግን ይታያል መመታትህ። ተናደድኩና በአማርኛ ምን አባህ አንተ ውጣ ምናምን ብዬ ጮኩኝ በአማርኛ። ሰውየው ደንግጦ ወዲያው ነው የወጣው። በምን እንዳወራ አላውቅም፣ ዘልዬ ወጣዋል። በኋላ ምን እንዳለ ባላውቅም ግን ሊገለኝ ብችላ በቃ አሁን ምን አሉ ኖ ፎሪን ላንጉጅ የውጭ በእንግሊዝ እያለውች ባስፈላ ለሚስ ዩር ሃንድ ምናምን ትላለች ትጫዋለች አብስ ምናምን ዶንት ተርን ዶንት ሙቭ ምናምን። እኔ እኮ ያወራሁት ምን አባ ስለተመታው ነው። እኔ ግን ለካ እሱን ማዘው መስሎት በኋላ መግለጫ ተሰጥቶ ኖ ፎሪን ላንጉጅ። ይሄ ምን ኧረ ፎሪን ላንጉጅ መሆኑን ስልጠናው ላይ ግን ያው
የህግም ትንሽ ስልጠና ይኖረዋል አይደል? በጣም ዋናው እንዲያውም የትምህርቱ ኮንስቲቱሽን አሁን እኔ አንድ ጽሁፍ የጻፍኩት አለ እስካሁን እዛው አካዳሚው ላይ አለ። you don't know your constitution ምንድነው ይሄ ምን ለማለት መሰለሽ ኮምፔር እያደረኩት ነው ከኛ ሀገር አንድ ሰው ታስሮ በ24 ሰዓት ያለም ፍርድ ቤት አመትም ላይቀርብ ይችላል። ፖሊስም ገሎት ላይጠየቅ ይችላል። እዚህ እስር ቤት ስሰራ እኔ በጣም የገረመኝ ለምሳሌ ፕሪቪሌጅ ሜይል የሚባላል የእስረኞች ብቻ መብታቸው ነው ያ ሜይል። ይሄውም ከሴናተሩ ጋር የመጣ ከሪፕሬዘንታቲቭ ከጆርናሊስት ከጋዜጠኛ የመጣ ማንበብ አልችልም። ሌላውን እየከፈት ነው የምናነበው ለእስረኛ የሚመጣው። እነሱ ግን የተለካ ነው። ማንም ሰው አይከፍታቸው። ከተወካይ የመጣ ወይ ከጋዜጠኛ ወይ አይከፈትም። የእነሱ ነው ፕሪቪሌጅድ ነው። ፕሪቪሌጅድ ሜይል ይባላል። ሌላው ይከፈታል። እና ሌላ አሁን ለምሳሌ ምግባቸው በቀን 3 ሚል 3ቱም ደግሞ ትኩስ መሆን አለበት ይላል። ሜኑ ነገር አለ የስቴቱ ለእስረኛ ነው እኮ ይሁሉም ገም አሁን ግማሹን ቀስቅሰሽው ነው ግማሹ ፀሐይ መሞቅ አለበት። በቃ የተወሰነ ሰዓት ለፀሐይ መውጣት አለባቸው ምናምን አለ። ይሄን ሁሉ ግስታይ አሁን አካዳሚ ውስጥ ሆነሽ ይሄ ለነሱ is nothing ለእኛ ግን ትልቅ ነገር ነው። እና ስለ ኮንስቲቱሽኑ ጽፌ ስለዛ እንትን አድርጌ በጣም ተደንቀው ነበር። አሁን መጨረሻ ላይ አካዳሚው ይሄ ቶፕ ጋን የሚባላል ቶፕ ጋን ማለት ዘቤስ ሹተር ዘቤስ ምናምን እሱን አገኘሁ። የስቴቱ ፈተና አለ ቲኮል የሚባል ቴክሳስ ሎው ኢንፎርስመንት ኮሚሽነር ምናምን ይባላል። እሱ ነው ላይሰንስ የሚሰጥሽ። እና እነሱ የእነሱን ፈተና 98 ነው ከመቶ ያመጣሁት። እና አሁን ያኔ ለግራጁዌሽኑ ላይ ይሄ ሻለቃው አይሆንም ብሎኝ የነበረው ለመናዘዝ ጀመር ተናገረ። ጋዜጠኞች ነበሩ። አዎ እና ለአንተ አይሆንም ያልኩት ሰውዬ ቶፕ ዋናው ተመራቂ ሆነ። እስካሁን የፌስቡክ ጓደኛ ነው ሰውየው ጋር ስለ ልጆቹ ይነግረኛል። ስለምን በቃ በጣም እንዲህ ሆነ እንደዚህ ገሌ ተያዘ እንደዚህ ምናምን ይላል ያጫውተኛል። አሁን ጋዜጠኞቹ ስለመጡ we want to talk about your story ምናምን ይሉኛል። እንግዲህ ደውሉልኝ ብዬ ስልክ ተቀያየር። አሁን ደወሉ እነሱ ምናምን ሲያጣሩ ምን ይሆናል the first Ethiopian born sheriff deputy በቴክሳስ እንትን ያገኛሉ ያን ሪከርድ። አሁን ያኔ ነው የመጡት ምን ተሰማህ ምናምን ሲሉ እና ብዙዎቹን ነገርኳቸው። አሁን የሚገርምሽ በዛ ጋዜጣ አላቆመም። አሁን ሌላ ምን አሉ አሁን ምን ታረጋለህ ከዚህ በኋላ ምንድነው ሐሳብ አሉ። አይ ትምህርቴን ዲግሪዎችን አገኛለሁ ትምህርት ክፍት እቀጥላለሁ አልኩኝ። አሁን እንደገና ሎው ኢንፎርስመንት ዲግሪ ሳገኝ መጡ እና ተፈራ keeps his promise he graduate in honor ብለው አወጡ ሌላ ጋዜጣ በማዕረግ ተመረቀ ምናምን ብለው አወጡ። ነግሬያቸው ነበር። እና ስቲል ፎርት ቤን ሄራልድ አለ አርካይቫቸው ውስጥ አለ የአርቲክል እና እሱ ነው የምልሽ። ከእንግዳችን ከአቶ ኃይሌ ተፈራ ጋር ያደረግነው ጨዋታ የሶስተኛውና የመጨረሻው ሳምንት የመጀመሪያው ክፍል ይህን መሳይ ነበር። ሁለተኛውን ክፍል ከጥቂት ደቂቃዎች በኋላ ይዘንላችሁ እንቀርባለን። ለአሁን ለመሰናበቻችን ይህን ዘፈን መርጠናል።